እዚህ ልክ ደግሞ ከቤት ወጡ ሆቴል ይዞ መኖር ተገቢ አይደለም እና አንድ ክላስ ሰጠሽው እንደ ወንድም እኔንም ተረድተሽኝ ልጃችሁን አንድ ላይ ብታሳድጉ ደስ ይለኛል። አይሆንም ይፋን ደስ ማድረግ አልችልም። እንጃ ይህን ነገር አእምሮ እሺ ብሎ አይቀበለኝም በፍጹም። ማለት አንዳንድ ጊዜ ከአእምሮክና ከልብ ጋር ክርክር ትይዛለህ። አንዳንዴ አእምሮክ ይሄ ነገር አይሆንም የሚልህና ከልብ ጋር ደግሞ የምትጨቃጨቀው ነገር አለ። እኔ ደግሞ በዚህ ሰዓት ልቤም አእምሮዬም አንድ አይነት ሀሳብ ነው ያለው። ወደኋላ የሚመለስበት ምንም አይነት ነገር አይኖርም። ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ። እኔ ጋር ደግሞ ይሄ ነገር የለም። ማለት አእምሮዬም ልቤም በሰዓት አንድ አይነት ሀሳብ ነው ያለው። እኔና እሱ አብረን መሆን አንችልም። እኔና እሱ አንድ ቤት መኖር አንችልም። እኔና እሱ አብረን መቀጠል አንችልም። እሱም የራሱን ህይወት ነው የሚኖረው፣ እኔም የራሴን ህይወት ነው የምኖረው። በቃ በዚህ ሀሳብ ነው። ልጃችሁን እንዴት ልታሳድጉ እንደዚህ እሱ ሆቴል እየኖረ እየመጣ እየጠየቀው ማለት እኔ ጋር ብቻ የተፈጠረ ነገር አለም ወይም ደግሞ አዲስ ነገር አይደለም። ሁለታችሁ ጋር ያለው ነገር በግልጽ ብትነጋግራችሁ ሁለታችሁ ብታወሩበት ደስ ይለኛል። እናወራው ነገር የለም ማለቴ እኔ ብዙ ጊዜ ማለት እሺ አሁን ለአንተ ብዬም ላውራው ለጋሽም ብዬ ላውራው ለሌሎች ሰዎችም ምናምን ብዙ ጊዜ እንደዛ ብዬ እያወራሁኝ ብዙ ሀሳቦችን እየተቀበልኩኝ እኔ ራሴን በጣም በብዙ መንገድ ያጣሁበትና የጎዳሁበት ሁኔታ ውስጥ ቆይቼ ነው የከረምኩትኝ። አሁን ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንደዚህ አይነት ስሜት ውስጥ አይደለም ያለሁት። ግን ደግሞ አሁን ይሄንን ነገር ማጣት አልፈልግም። ገባ? አሁን ደህንነቴን ማጣት አልፈልግም። አሁን በጣም ደህና ነኝ። ገባ? ማለት ብዙ ነገር እኮ አለ። አእምሮ ሰላም መሆን አለበት አትሊስት ሌላው ቢቀር እና እኔ አሁን አእምሮ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። እኔ ማለት ነው ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮችን ጨርሰን መሄድ እንችል ነበረ። ይዤ ያልመጣሁት ፔፐሩ ለዛ ነው ኤፋዬ እንጂ ሁሉንም ነገር ጥንቅቅ አድርጌ ጨርሼ መሄድ ነው ፍላጎት። ከዛ ይጸድቃል፣ አለቀ ሁሉም ነገር። አንተ ለምን ስነ ስርዓት አይኖርህም? ለምንድን ነው ማትፈርምልኝ? ለምንድን ነው ማትፈርምልኝ? ለምን እኔ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ከአንተ መለየት እፈልጋለሁ። ይኸውልህ እኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ የማቅ ሴት ነኝ። ክብሬን እፈልገዋለሁ። ሰማኝ። ሌላ ነገር እንድጠቀም አታድርገኝ። ስርዓት ይኸውልህ ስነ ስርዓት ባለው መንገድ ፈርምልና እንሂድ። እኔ ከአንተ ምን የምፈልገው ነገር የለም። ከህይወቴ ውጣልኝ ያልኩክ። የምትወጣው ደግሞ በህጋዊ መንገድ ነው። የኔ እናንተ ነገር የጸደቀው በህጋዊ መንገድ ነው፣ የሚያልቀውን በህጋዊ መንገድ ነው። ገባ? ስለዚህ ወደድክም ጠላህም ትፈርማታለህ። ርካሽ ነሽ። አበላሽሽ ወይኔ ማለት ሰው የሚሰራው ስራ እኮ ከምናወራ ልክ አልወጣም። ከዛ እኔና አንቺ በምናወራበት መንገድ ከዚህ በኋላ አንተን ማግኘትን አይንህን ማየት ስለማልፈልግ ዛሬውኑ ይህንን ጉዳይ ትጨርስልኛለህ። ወደድክም ጠላህም አለበለዚያ ግን ወደ ሌላ ነገር ነው የምንገባው። ለምን ያ ነገር እንዲሆን ታደርጋለህ? እኔ አንተ አይደለም የሚያስገኝ ያንተ ነገር አይደለም የያዘኝ። እኔ ከዛ ያለፈ ብዙ ማስባቸው ነገሮች አለ። ገባ? እኔ ከዛ ያለፈ ብዙ ማስባቸው ነገሮች አሉ። ገባ? ሰማኸኝ? ያንተ ነገር አይደለም የያዘኝ። ኖማኒ እሱ ነገር አይደለም የያዘኝ። ቀላል ነው እኮ ተነጋገር እንዳታናግራቸው። እሺ ልቀቀኝ በእናትህ። ሰማኛለህ? ከአሁን በኋላ እንደዚህ እንዳታናግራቸው አንተም። እሺ ሰምተኛል? ከአሁን በኋላ በእንደዚህ አይነት ንግግር እንዳታናግራቸው። እኔ አዘይ ይዞኝ እንጂ አንተን ውስጥ ምን እያደረጉ ትላለህ? ምንም ማድረግ የሚያቀተኝ ሴት እንዳልሆንኩ በደንብ ጠንቅቀህ እኮ ታውቃለህ። በየቦታው ይወልቃም። ከዛ ባለፈ ግን ከኛ ጋር ወደ ህግ ቦታ እንድትሄድ በቃ አሁን እሱ አሁን እንድፈርምላት ነው አይደል የፈለገችው? ፈርምልሻለሁ። ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል። ወጣት ነህ፣ እየሰማኸኝ ወጣት ነህ አይደለ? ከእሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞሯል። አሁን ከኔ ጋር ያለ ነገር ሁሉ መጀመሪያ መፈረምም ካለብህ ህግ ጋር ሄደህ እዛው ትፈርማለህ። ሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም እያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 አመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ መጣሽና
እያንዳንዱን ለሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ ሞር የተሻለ ቦታ የሚያደርስሽ ስለመሰለሽ የለብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ እኔ አንቺን አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልል አይደለም። በቃ ችግር የለውም። ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽስ ይሄ ከሆነ እያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። በጣም አመሰግናለሁ። ግን ደግሞ ማለት ነው ቤታችንና ወይ ለበዓል አይደለም፣ ለበዓል አይደለም፣ ለአንተ ነው ማርያም። እውነት ምንም አይደለም። በጣም ያንሳልክና አይ በጣም አምሮበታል ቤታችን። አይ ማለት ያው ለመጀመሪያ ጊዜ ስለሆነ ብዬ ነው ብዙ ያላካበድኩት እንጂ ይህ ማ ለእኔ ይበዛል በጣም። እንዴ ምኑ ተነካና? እኔ በጣም አምሮበታል ቤታችን ካልክሽ አይ እንደዚህ በትንሽ ነገር የምትደሰት ከሆነ ደስ ይልሽ። ታሳፍረኝ ታሽኮረምመኝ ነው እንደዚሁ። ሩታዬ ቆንጆ ሆነሻል ዛሬ። እውነት ማለት ሳምሽ አመሰግናለሁ። ታሽኮረምመኝ እንዳይሆን ረፍ። እንዴት አወቅሽ? ምንድን ሩታዬ አንቺን እኮ በቃ ለመድኩሽ እኮ በቃ እስከ ዛሬ የተሰቃየሁበትን ነገር አግኝቻለሁ። ባለፈው ግን አልደበረክማ ደዳል እንዴ? ጉዳዩ ከኔ ጋር አይደለ። ቤቢን ማየት ከፈለገ አምሮበታል በጣም። ለምን እኔ እኮ ነው የምከፍልበት እንትን አይደለም። ይልቅና ዳንሳችንን እንቀጥል። ያንተ ድምፅ ነው የሚሰማኝ። ድምፅ የትም እየዞርክ መተህ ልጄ ምናምን ይሸጣሉ ሲጀመር ዛሬ ከማንም ጋር አንተ ዝም በል። ሲጀመር ልብስህንም ቀይር፣ ጸጉርህም ተስተካክል። የሆነ ደስ የሚል ህይወት ነበረሽ። ደስ አይልም። ልጁን አታንቀላተው። ለምን አሰማኝም? ይሆን መነጋገር አለብን። ማውራት አለብን። አንቺ የምታራምጂው ሙድ አቁሚ መጀመሪያ። በሉል እንዳመጣ እጅህን አታሰቃዩ። ሰምተኛ ነው። ዘበኛውን ጠርቼ ነው ማስወጣት። ማነህ ሲጀመር ማነህ አንተ? ሰው አንተስ ማነህ? አንድ ያስቀምጡ። ችግር የለውም። ምን እንደምበቃ በቃ አላወራም። ጨርሻለሁ። እኔ ከእናንተ ጋር ያለኝ ነገር አልወጣም። እኛ ብዙ ፕሮግራም አለን። በቃ እናንተ ናችሁ ጨርሳችሁ እራት ልበላ ለምን አንደኞች ውጭ አብሮች ቤት እያለ እኔ ባለሙያ እያለሁ ቤት የሚባለው ልጄን ብዬ ብታው ቀልድ ነው ወይ? አይመለከትም እኮ ስለ ህይወት እኔ ስለ አንቺ ሆና አይመለከተኝም እኮ ህይወት ቀልድ ነው ወይ? እንደፈለኩ ሊቀራስሽ እንኳን ስታስብ አይደብርሽም? አይደብርሽም? አይደብረኝም። እርግጠኛ ነሽ? አይመለከትም እኮ አነስታረጉበት እሱ ሲያደርገው ነገሮች አልደበረም። ዛሬ በሩታ ስው ነገሮች ይደብራል። እስከ ዛሬ ብዙ ነገሮች ሩታ ላይ ሲደርስ እያዩ ዝም ያልኩት እሷ እንድመጣ ስላልፈለግሽ። ከዚህ በኋላ በሩታ ህይወት ላይ አንተ ማንንም አምጥተህ የፈለግከውን ማድረግ አትችልም። ገባህ? ከዚህ በኋላ እኔ ያለው ከሩታ ህይወት ከጎኑ አለው። አንተ እኮ እንዳለ እንኳን የማትታወቅ ሰው እኮ ነህ አንተ። ፈጣሪን አመስግን። አንተ እንደዚህ አትታወቅም ነበረ። በጥቂት ጊዜ እንደዚህ እንድትታይ የታወቅ
አሁንም ቢሆን ወደ ውጭ ሀገር ሊሄድ ነው ምናምን እንደጠየቅሽ ነበር አለ። እስከዛሬ ብቻዋን ስለነበረች ነበር መሰለች። ገባ። ከዚህ በኋላ ግን ያለ ወዴት እንድትሄድ አላደረግም። እዚህ ሆነ ፊት ለፊት የሚመጣው ነገር እንጋፈጣለን። ፊት ለፊት የምንጋፈጠው ነገር እንጋፈጣለን። ምንም አልሰራም ነው በሩት ከዚህ በኋላ ያለው እያልኩ ነው። አንተ ተሸክሜ ማስወጣት አይደለም፣ በጣም እያወራሁ ነው። ይሁን አሁን ቀልዩን የምርን እያወራ አላወኩም። ገባ። እየቀለድክ ነው ያለው መሰለኝ። በቃ ከዚህ በኋላ በሩት ህይወት ነው ያለው። አሉታ በሚገርም ሁኔታ ሌላው ጀምራል። ምን ታደርጋለህ? እሷ ጋር እኮ ነው አሁን እሷን ፈልጌ አይደለም እኮ ነው። ስለዚህ ሁሌ ጉግ ማለት ሁሌ ብግን ብሎ መናገር ከፌር አይደለም። ለምን ነው ከእሷ ከእኔ ጋር ስትያት ትቀናለህ? የቀና ነው ካልቀና ምንም እንደዚህ የሚያጨረጭር ነገር የለም። ኤኒታይም እዚህ ቤት ከዚህ በኋላ ልትሄድ ትችላለህ። ደግሞ እዚህ ቤት ሳገኘ ወይ አንተ እዚህ ቤት ትኖራለህ ወይ እኔ እኖራለሁ። ከተማ አልኖርም እዚህ ቤት ወጥተሃል እኮ ከዚህ ቤት እኮ መጨቃጨቅ ስለማልፈልግ እኔ እናንተ ወተን እንነጋገር ነው ያልኩት። ስማ አንተ እኮ ከሌላቱ ጋር ስትሄድ ምንም እያለች አለ እኮ የሚያደርግሽ እንደፈለገሽ ሞት ትችላለች። አንተ ከሌላ ሰው ጋር ስትሆን እሷ ምንም አላለችም። አንተ በጣም ነው የምትቀናባት። ቀንተህባለሁ እንደዚህ አውቃችሁ ተነጋግራችሁ ነው ነገር ነገር የምትይው ስለምሽላመጡ ስራንቺ ወጋይ ስራንቺ በጣም በረጅም ጊዜ ታውቀዋለህ። የት ነበርክ? አሁን ምን ቤት ነህ? አሁን የምትመጣው ያኔማ የኔ ፍላጎት ለማክበር ብሎ ለራሴ ትቶ ነበር። አሁን ላይ ደግሞ ከጎና ቢሆን ከፈለገች መጣው ከጎና ቢሆን ከፈለገች ከጎን እንኳን ብትቆም ትታያለህ እንዴ? ከዚህ በፊት እንደዛ ስትሆን ዝም ያለው ይበቃ። እርግጠኛ ነህ? ልክ በሆነ መንገድ እየሄደች እንደሆነ እርግጠኛ ነህ? እኔ ካየሁት አንጻር ውስጧን የምታውቀው እሷ ናት። ውስጧን እኔ ደግሞ በደንብ አድርጌ ጠንቅቄ አውቀዋለሁኝ። እንዴ እኔ ላይ እያሴሩብኝ ነው ያሉት። ከዳኒ ጋር ሆነው እኔን የሆነ ነገር ውስጥ ለመክተት ነው ወደውና እንደዚህ የሆኑ ያሉት። ፈልጋ አይደለም እንዴ እሷ ፈልጋ አይደለም ከኔ ጋር አሁን እንደዚህ እየሆነች ያለችው። በቃ ውስጧ ላይ ከዳኒ ጋር ነገር እንትን እያሉ እኔን ሌላ ነገር ውስጥ ለመክተት ለማሳበድ ከሄርሜላ ጋር ለመለያየት ምናምን ይሄንን ነገር ነው እየፈጠሩ ያሉት። በቃ ስማኝ፣ አሁን አንተ ይሄን ደግሞ ምናምን እንዳጠራብኝ ይኸውልህ፣ ስማኝ አንቺ መንገዳ ትክክል አይደለም። አሁን ጋር ይሄንን ነገር አሁን አንተ ላይ እያሴረች ከሆነ ከአንተ ጋር አይደለም የሚሆነው፣ ጸባ ከኔ ጋር ነው። ሚስት የኔ ቆንጆ ለሚስት ላይ ሆነ አንድ ብቻ የኔ ቆንጆ በእናትህ የኔ ፍቅር በጣም ሰማይ ደከመክ ጎስ ብዙ ጠጥተሃል። ወይኑ ግን አሪፍ ነው። ደስ ይላል። ወደድኩት። የኔ ቆንጆ እዚህ ጋር መተኛ አይቻልም። መተኛ ከፈለክ በእኝታ ቤቴ
ተቋለቅ አለው ትልቃና እዛ ጋር ትተኛለህ። ተነስ እንጂ ቀና በላ ቀና ተደግፈኝ ተደግፈኝ። ወይኔ እንዴት ነው ከብደ አይ በዚህ ያህል ልክ እንኳን ራስን አልሳትክም። ቆመህ ነው የገባኸው እኮ የምርሽ ነው። እየሄድክ ነው እንጂ እንዳዝዬክ ምናምን አይደለም። በእግርህ ቆመህ ምን ያደረገች አደነዘዘች ነው? ምንድን ነው? አልገባኝም። እስካሁን በጣም ብዙ ቀለድክ፣ ብዙ አወራክ፣ ዝም አልኩክ። እሺ አሁን አንቺ ቀን ነው አይደል መሰለኝ የምትሆነው ሁኔታ በሙሉ እያንዳንዱ ነገር ዝናለው ነበር። ፍሽ እያደረግኩ ንገሪያቸው፣ እያንዳንዱ ነገር ንገሪያቸው። ምኑ ያደረግሽውን ነገር እዚህ ቤት ከመጣሁ ጀምሮ ኮሚት አደረገ። ጠጣክ፣ ደከመኛክ፣ ገባህ፣ አስተኛውክ። እኔ ወደ ልጄ ጋር ገባሁ። አለቀ። ይሄ ወዴት ነው? ወደ ልጅሽ ገባ። ወደዚህኛው ክፍል እንደዚህ ትላለች። እውነቱን እነግርሃለሁ። ሲጀመር ነው ወይስ ፍላጎቱ ነበረ? ከይህን ነገር ባለማድረግ ከደበረ ንገረኝ። ያው እዚህ ቅድም ስስቅ ነበር አለ። አሁን ደግሞ ምን አለች? ያው ከአንተ ጋር አልተኛሁኝም እኔ በመጀመሪያ ደረጃ በአንድ ብርጭቆ ወይኔ እውነት ሰክሬ ነው ያለ እንትን እንደዚያለው ጨጓራዬን ያመመኛ ካስመለሰኛል ገባተኛ እኔ ወደ እጅ ገባሁ። አለቀ። እሺ ልብሴን ማነው ላልቆ ጠዋት ልብሴ ሱሪ በፓንት ብቻ ነበርኩ። ይሄ ታችሁ ወርቆ ነበር አለ። ምን አደርጋለሁ እኔ ምን ስትሆን እንዳደርግ እንዴ? ብዙ ነገር ታወራለች። አሁን ይሄ ነገር አለ በቁም ነገር መወራት የለም። ቁም ነገር አይደለም። አንድ ቀን የተጎዳው ብቻ ነበር ከአጠገብ አልነበርኩም። ምንድን ነው የምታስመስለው? እዚህ ጋር ወቅት የምታደርገው አንተ ሲጀመር እዚች ጋር እንዴ? እኔ አንድ ነገር ልንገርሽ አይደለም። ይኸው ይሄ የመጀመሪያ ምን እንደምታደርገኝ አይታወቅም። ትናንት እኔ በመጠጣ ብቻ እነዛ ሆን አልችግር ነገር ቢሆን አንድ ብርጭቆ እንኳን በስነስርዓት አልጠጣሁም። ታውቃለች ገባሽ? ምን ይታወቃል? ሌላ ቦታ ጠጥተመት እና ምን ልበል አይደለም። አንተ ቤት ውስጥ ገብተህ እኔ በአንድ ብርጭቆ አልሰክርም ካለ እሷ ደግሞ እንግዲያው እየተጠየቀች እኮ ነው። አሁን በኖርማል ነው የመጣሁት። ኖርማል ነበርኩኝ። በግድ ስትታገለኝ እያንዳንዱ ነገር ቪዲዮ ቀርጣለች። በፊት ይሄ አለ አይደለ? ልሳቅ የሚል እንደው ትስቃለች አይደል? እንደዛ ፈገግ እያልክ ነበር። አታስመስል ነው እንዴ? እሺ ፈገግ አልኩኝ እንደ እያስመሰልክ ሲጀመር እና ለምን ነው የምትፎካከሩት? ነው ያልገባኝ። እርግጠኛ ነኝ እንዲህ የምትወራጨው እኔ ትቼ ከዛ ስለተኛው ነው አይደለ? ይቅርታ ማለት ልረዳ ባለመቻሌ በጣም ይቅርታ። በሌሊት ተነስታ ቦታ እንትን ብላ እኔን እንትን እንዳልን ማለት ነው። በቃ እና አሁን እንዳልናገር ምናምን ነገር አሁን ኢንሹ ተደርጎ ጥፋ እያንዳንዱን ነገር እንዲህ እንዲያደርጋሉ የቱ ጋር ነገር ነበረ ነው አእምሮ ላይ ይዛ ነው ትናንትን እንደዚህ ነው ሊሆች ነበረ። ምን መሰለክ በዚህ ልክ ፍንድቅ ያደረገች ነገር ምንድን ነው? እሺ ልነግርህ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበረ እና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። እርግጠኛ ነኝ እንዲህ የምትወራጨው እኔ ትቼ ከዛ ስለተኛው ነው አይደለ? ይቅርታ ማለት ልረዳ ባለመቻሌ በጣም ይቅርታ። በሌሊት እሱ እንደሚያስበው ጠጥቶ ቢሆን ኖሮ እንደዛ አይዝለፈለፍም ነበረ። ላይክ ወጥቷል ኦልሬዲ። ገባሽ አይደል? ሊዝለፈለፍ አይችልም ወይ አውቆ ሆን ብሎ ነው እንደዚህ ያለው አላውቅም። እሱ ሄደን ተኛ፣ እኔ ወደ ልጄ ጋር ገባሁ። አለቀ። መስታወት ነው ያስ ግን ምሬን ነው እንዴ? ለምሮ ነገሩን ቀልድ የምታደርገው እንዴ? ቀልድ ማያረግሽ ያለሽ አንቺ እኮ ነሽ። ነው ያርለው ልቤ ነው የምንም እየቀልድኩኝ አይደለም። ሩታ
ሩታ አሁን ግራ እያጋባሽኝ ያለሽ። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ከአንቺ ጋር ከተለያየው ቆይተዋል፣ ፍቺ ከፈጸምን ቆይተዋል። እኔና አንቺ አብረን እንኳን በስነ ስርዓት አድረንም አናውቅም፣ ውለንም አናውቅም። ሩታ ለምን ትክጃለሽ? ለምን ትዋሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላውቀው የተፈጠረ ነገር መቼም ታዳምጪኝ ከሆነ ከእኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ፣ እዛው እኔ አያገባኝም ስለ አንቺ ነገር ማለት ነው። ምር ያለው እያልኩሽ እኮ ነው። ይህንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግል ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። አሁን እኔ ወደ አንቺ ካልመጣ ስልሽ በእነዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጅ ያለው ብትይ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ስለዚህ ታዲያ ለምን አትሰማኝም? በቃ